ልል የምችለው ህይወቴ ላይ ስላላቸው አመሰግናለሁ። አሁን እኔም ላለቅስ ነው በቃ ብዙ ነገር የረሳሁት በእነሱ ነው። እነሱ ናቸው ድብስ ያደረጉኝና 3 ምናምን ሚሊዮን ይከሰርሽው አግኝቶ ማጣት ከባድ ነው። በሰዓቱ ከባድ ነው። ሁሉ ነገር እንትተህ ቤት ነው የምትሆነው። እኔ አሁን የነበረኝ ጊዜ ቤት ነው የነበርኩት። ስልኬን ያጠፋው 1 አመት ከምናምን ቤት ነው የነበርኩት። ከቤት አልወጣም ነበር። ጥሩ ኮኔክሽን የነበረ ሰው፣ ጥሩ ገንዘብ የነበረ ሰው፣ ጥሩ ስራ የነበረ ሰው ሁሉ ነገር በቅስበት ማጣት በጣም ከባድ ነው። በዛን ወቅት ነው ዲፕሬሽን ውስጥ የገባሽው። ራስሽንም ለመጉዳት ሙከራ አድርገሽ እንደነበረ ነግረሽኛል። አንደኛ የሰው ገንዘብ ነው። ሰው ሁሉም ሰው ይደውልልሃል፣ ቴክስት ይልክልሃል፣ ሚሳልብህም አለ። ቤተሰቦችን ራሱ ማግኘት በቃ ሀገር ላይ አልወጣም ለመብላት ለመውጣት ነው እንጂ አላገኛቸውም። በቃ ያስጠላኛል። ከዛስ ካገኘሁኝም ሰው ይናገረኛል በያስባለሁ። ምክንያቱም የሚያገኙኝ ሰዎችም እየተናገሩኝ ስለነበሩ ማለት ነው። ተስፋ ነው የምትቆርጠው። ለምን ገንዘብ ለምደ የፈለከውን ነገር ማድረግ ለምደ ዜሮ ላይ መቅረት በጣም ከባድ ነው። ያው ከዛ በቃ ሞቼ በገላገል የሚለውን ነገር ታስባለህ። እዛ እንድትደርሺ የረዳሽ ነገር ምንድነው? ቤተሰቦቼ ማለት አንዳንዴ አይዞሽ ሌላ ነገር ቢሆን አላረክስም ግን እነሱ ማመስገን እህቶቼን እነሱ ማመስገን ቃላቶች ያጥራኛል ማለት ያንስባቸዋል። እኔ የሰሩኝ ያው እነሱ ናቸው።